ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። ከእናንተ ጋር አብሬ የምቆየው እኔ ጽጌረዳ አለሙ እንዲሁም ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። በኢትዮጵያ ቃለ ሕይወት ቤተክርስቲያን ለሚገኙ አጥቢያዎች ከግንቦት 10 እስከ 30 በብሔራዊ ደረጃ የጾም ጸሎት ጥሪ ቀረበ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ከግንቦት 10 እስከ 30 2018 ዓ.ም የሚቆይ አስቸኳይ የጾም ጸሎት ጥሪ ከኢትዮጵያ ቃለ ሕይወት ቤተክርስቲያን የጋብቻና ቤተሰብ የብሔራዊ አገልግሎት ክፍል ወቅታዊና ሀገራዊ እንዲሁም ዓለም አቀፋዊ በሆኑ ጉዳዮች ዙሪያ አጥቢያ ቤተክርስቲያናት ጥብቅ ጸሎት እንዲያደርጉ ጥሪ ቀርበዋል። በአገልግሎት ክፍሉ የቀረበው ጥሪም እንደሚከተለው ይቀርባል። ከሁሉም አስቀድመን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የከበረ ሰላምታችንን እናቀርባለን። ያሳለፍናቸው 98 ዓመታት ለኢትዮጵያ ቃለ ሕይወት ቤተክርስቲያን የሰላምን ወንጌል በሁለንተናዊ መንገድ ለማገልገል እግዚአብሔር ምቹ ሁኔታዎችን ሰጥቶን ብዙ ድሎችን አጎናጽፎናል። በእነዚህ ዓመታት የወንጌል አገልግሎት እንቅስቃሴም የተፈታተኗት ዘርፈ ብዙ ተግዳሮቶች የገጠሟት ቢሆንም ቤተክርስቲያንን የገሃነም ደጆች አይችሏትም ያለው ጌታ በድል መርቷት በሀገር ውስጥ በውጭ ሀገርም ጭምር እንድትስፋፋ አድርጓል። ለዚህ ስኬት መሰረት ከሆኑ ጥረቶች ዋነኞቹ የቤተክርስቲያናችን ቀደምት የእምነት አባቶችና እናቶች የነበራቸው ጽኑ የእምነት አቋምና በጾም ጸሎት እግዚአብሔርን ፍቃድ በቤተክርስቲያኒቱ ሕይወትና እንቅስቃሴ እንዲፈጸም የወሰዱት እርምጃ ነው። በዚህ አቋም ቃለ ሕይወት እየተመራች እግዚአብሔርን በመካከላችን እየሰራ ላደረሰን ምዕራፍ ስሙ የተመሰገነ ይሁን። ቤተክርስቲያናችን እግዚአብሔር ለምኖ መቀበልና ድምጹን ሰምቶ መመራት ፈታኝ ሁኔታዎችን በድል በመሻገር ወሳኝ መርህ እንደሆነ ታምናለች። በመሆኑም በአሁኑ ጊዜ በሀገራችን በዓለም አቀፍ ደረጃ ለምናያቸው የሰላም ስጋቶች በየጊዜ እየሰፋ ለሚገኘው ተፈጥሯዊ ሰው ሰራሽ ቀውሶች ዘላቂ መፍትሄ ለማግኘት የእግዚአብሔርን ፊት መፈለግ አማራጭ የሌለው እውነት ነው። ለዚህ የትውልዳችን ተግዳሮቶች በየመዋቅሩ የጌታ ኃይል በመረዳት በጾም ጸሎት እንድትተጋ በአሃዝ ቁጥር 3111525 በ2018 ዓ.ም በቀን 2 2018 ዓ.ም በላክነው ደብዳቤ ማሳወቃችን ይታወቃል። ከዚህ በተጨማሪ በሀገራችን የመሪዎች ምርጫ ሂደት የጌታ ፈቃድ እንዲፈጸም ከግንቦት 10 እስከ 30 2018 ዓ.ም ድረስ በሁሉም አጥቢያዎች የጾም ጸሎት ሳምንት እንዲሆን በብሔራዊ ደረጃ ታውጇል። በቅዱስ ቃሉ ራሳችንን የመረመርን ለሀገራችን የዓለም ሕዝቦች ሁሉ ጌታ የእረፍት ዘመን እንዲያመጣልን እምነትና በመንፈስ አንድ ሆነን ተልእኮን መፈጸም እንድንችል ጸጋን እንዲያበዛልን በጌታ ፍቅር ጥሪ እናቀርባለን። በኢትዮጵያ ቃለ ሕይወት ቤተክርስቲያን የጋብቻ ቤተሰብ የብሔራዊ አገልግሎት ክፍል የእንጦጦ ማህበረ ምዕመናን የባለትዳሮች ቀን ለሶስተኛ ጊዜ በድምቀት ተከበረ። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የእንጦጦ ማህበረ ምዕመናን የባለትዳሮች ቀን ጥበብና ማስተዋል ለትዳሬ በሚል መሪ ቃል በድምቀት ተከበረ። ለሶስተኛ ጊዜ በተካሄደው በዚህ ዓመታዊ መርሃ ግብር ላይ ከ200 በላይ የሚሆኑ ጥንዶች የተገኙ ሲሆን ዕለቱንም በፎቶግራፍና በተለያዩ ደማቅ ትዕይንቶች በክብር ተቀብለዋል። ፕሮግራሙ በጸሎትና በአምልኮ ጅማሬውን በማድረግ ወቅታዊ የሆኑ ትዳር ላይ ትኩረት ያደረገ የትምህርት ጊዜም ተከናውነዋል። የዕለቱ ተሳታፊዎች በጋራ ማዕድ በመቁረስ በጋራ የውይይትና የምክክር ጊዜ አሳልፈዋል። የእርስ በርስ መተናነጽ መርሃ ግብርም የብዙዎችን ሕይወት የዳሰሰ እንደነበርም ተገልጿል። የመርሃ ግብሩ አስተባባሪዎች እንደገለጹት የባለትዳሮች ቀን የሚዘጋጅበት ዋነኛ ዓላማ በዘመኑ በትዳር ውስጥ የሚነሱ ዘርፈ ብዙ ችግሮችን ጥንዶች አስቀድመው እንዲያውቁና በክርስቶስ ፍቅር በይቅርታ እንዲሁም አንዱ የሌላውን ክፍተት በመሙላት እግዚአብሔርን የሚፈራ ትውልድ እንዲገነቡ ለማገዝ መሆኑን አብራርተዋል። ትዳርን ከመጠበቅ አንጻር ቅጥር እግዚአብሔር እንዲሆን ለትዳራችን ነው መነሻው እና አብረን መታወቅ፣ አብረን ማዕድ መካፈል፣ አብረን ማሳለፍ፣ የአንዱን የህይወት ተሞክሮ መስማት እና ቻሌንጆችን ትምህርት ሊሰጡ የሚችሉና የእግዚአብሔርን ቃል በድራማ መልክ እና መድረኮቹ ላይ የሚተላለፉት ሁሉ ነገሮች አስተማሪ ነበሩ። አሁን ዛሬ እንደተመለከትነው ፕሮግራም ከሚመሩት ጀምሮ አስተማሪ ነገር የሚወጡ ቃላቶች የሰውን ልብ ሚነካ ትዳሬን ምንድነው እኔ ጋር ብቻ እንዳልሆነ ችግር ሰው የሚያልፈው መከራም ችግርም ተግዳሮቶቹ እኛ ጋር ብቻ እንዳልሆነ እና እግዚአብሔር እንዴት እንደሚረዳ ቻሌንጅ ከቻሌንጁ እንዴት እንደሚያስወጣ
ብዙ የተማርንበት ነውና ለሶስተኛ ጊዜ ነው ዛሬ እንደ ቤተክርስቲያን ያሳለፍነው ጊዜ መልካም ጊዜ ነው። የመጀመሪያውም ሁለተኛውም ዛሬም ያሳለፍነው መልካም ጊዜ ነበር። እግዚአብሔር በብዙ ተናግሮናል። የማህበረ ምእመኗ የሽማግሌዎች ኮሚቴ ምክትል ሰብሳቢ የሆኑት ወይዘሮ ኒሻን ቸሩ በበኩላቸው ከዓመት ዓመት ጥሩ መነቃቃት የታየበት ፕሮግራም መሆኑን በመግለጽ በሁሉም አብያተ ክርስቲያናት እንዲህ ያሉ ፕሮግራሞች ሊጠናከሩ እንደሚገባ ገልጸዋል። ጥሩ መነቃቃት ያየንበት በተለይ ደግሞ በእኛ ካልቸር ከአካባቢያችን ሁኔታ ባልና ሚስት ብዙ አብረው የመሆን ጊዜ ማሳለፍ ልምድ የለም እና ይሄንን ልምድ የፈጠረ አብሮ ጊዜ ማሳለፍ አብሮ የመቁረስ እንደገና ደግሞ አብሮም የመመከር አብሮም ደግሞ እግዚአብሔርን ቃል የመስማትና ራስን የማየት እድልን የፈጠረ ሆኖ አግኝተናል። ተሳታፊ ጥንዶችም በተዘጋጀው ዝግጅት እጅግ መታነጻቸውና ጌታ መልካም ጊዜ እንደሰጣቸው ተናግረዋል። ይሄ ፕሮግራም ያመጣው ተጽዕኖ ምንድነው? ቁጭ ብሎ መስማት፣ ይሄን ያህል ሰዓት ተረጋግቶ ተቀምጦ ስለ ራስ ማሰብ፣ ስለ ትዳር ማሰብ፣ ማሰላሰል፣ ስለ ቤት ሁኔታ ማሰብ ትልቅ በረከት ነው እና በሰው ዘንድ አሁን ናፍቆት አመትን አሁን ጠብቆ እንደዚህ አይነት ፕሮግራም መደረጉ በጣም በከፍተኛ ናፍቆትና ጉጉት ነው የሚጠበቀው። ስለዚህ መነቃቃት እያመጣ ነው። አንደኛ አዳዲስ ለሚጋቡት ከመልካም ተሞክሮ ካላቸው ትዳር አንዳንዱ ምንድነው የሚመስለው ትዳር በጣም ነውጥ ከሆነ በቃ በዛ ነው የሚስለው። ግን እዚህ ጋር የተለያዩ ባለትዳሮች ልምዳቸውን ስለሚያካፍሉ የትዳር ትምህርት ስለሚሰጥ ምስክርነቶችም ስለሚሰጡ ትዳር በአዎንታዊ መልክ እንዲታይ ሰዎች እንዲናፍቁ ደግሞ የሆነ ግጭት ያለባቸው የራሳቸውን ግጭት ፈትተው በተሻለ መንገድ እንዲሄዱ ትልቅ ተጽዕኖ እያመጣ ነው ያለው እና የቆዩ ባለትዳሮቹ መፈለግን ቤተክርስቲያን ለካ ታስበናለች ትፈልገናለች የሚል ስሜት ያመጣል። የእንጦጦ ማህበረ ምእመናን ይህንን መሰል የቤተሰብ ግንባታ ስራዎችን አጠናክሮ እንደሚቀጥልም አዘጋጅ ኮሚቴው ጨምሮ ገልጿል። ለዝርዝሩ ጸጋይ ብዛ ኢሳያስ ነበርኩኝ። ስብሐት ለአምላክ የመዝሙር መጽሐፍ በአዲስ መልክ ታትሞ ቀረበ። ኢትዮጵያን ኢቫንጀሊካል ቸርች መካነ ኢየሱስ የምስራች ድምጽ የመገናኛ ዘዴዎች አገልግሎት ስብሐት ለአምላክ አንደኛ የመዝሙር መጽሐፍ በአዲስ መልክ ታትሞ መቅረቡን አስታውቋል። የአገልግሎቱ ዳይሬክተር ቄስ ገመችስ ዲዲ እንደገለጹት መጽሐፉ አዳዲስ መዝሙራት ተጨምረውበት ተሻሽሎና ታርሞ የተዘጋጀ ሲሆን በተመሳሳይ ርዕስ ያሉ መዝሙሮችንም በአንድ ላይ ተደርድረው ለተጠቃሚዎች ቀላል እንዲሆኑ ተዘጋጅተዋል። መጽሐፉ 45 አይነት መዝሙሮችን በተለያዩ ርዕሶች የያዘ ሲሆን ሁሉም ክፍሎች ለአንባቢያን በሚመች መልኩ መደራጀታቸውን ቄስ ገመችስ ዲዲ ገልጸዋል። በሌላ በኩል የጽሑፍ ክፍል አስተባባሪ አቶ ደመላሽ ዶላ የመጽሐፉ ዝግጅት ረጅም ጊዜ መውሰዱንም ገልጸው ስብሐት ለአምላክ ቁጥር 2 መዝሙር መጽሐፍ ዝግጅት መጠናቀቁንም አስታውቀዋል። መጽሐፉ በመካኒሳ በአድዋ ድል መታሰቢያ ሙዚየም፣ በመገናኛ፣ በቦሌ፣ በቢሾፍቱና በአዳማ በሚገኙ የንዋያ ቅዱሳን ማዕከላትም ማግኘት ይቻላል። ከ9 ዓመት በላይ በአዲስ ማሻሻያ የቀረበው ይህ መጽሐፍ ለመዝሙር አገልግሎት ትልቅ አስተዋጽኦ እንደሚኖረውም ይጠበቃል። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ሀገራት መረጃዎች አልፋለሁ። በቻይና በሚገኙ ወንጌላውያን አማኞች ቤተክርስቲያን ላይ የሚካሄደው እስር እየጨመረ መምጣቱ ተገለጸ። እንደ ሂዩማን ራይት ዋች ዘገባ በቻይና የመንግስትን ዛቻና እስራት በመፍራት በድብቅ የሚያመልኩ በርካታ ቤተክርስቲያናት አሉ። ታዲያ እነዚህ ድብቅ የአምልኮ ማዕከላት ልዩ ስለላና ክትትል ይደረግባቸዋል። የኮሚኒስት ፓርቲ የጸጥታ ኃይሎች በቅርቡ ባደረጉት ድንገተኛ አሰሳ በቺንግዱ ግዛት ውስጥ ለጸሎት ተሰብስበው የነበሩ በርካታ ምዕመናንና የቤተክርስቲያን መሪዎች በቁጥጥር ስር መዋላቸውን ሂዩማን ራይት ዋች ዘግቧል። እንደ ድርጅቱ ሪፖርት ኤርሊ ሬን ኮቨናንት ቸርች የተባለችው የቤተክርስቲያኒቱ አባላት የሆኑት እነዚህ አማኞች በቁጥጥር ስር ከዋሉ በኋላ የት እንደገቡ አይታወቅም። በሀገሪቱ ተመሳሳይ ጫናዎች በየጊዜው በወንጌላውያን አማኞች ላይ እንደሚፈጸም የተለያዩ ዓለም አቀፍ ሪፖርቶች ያመለክታሉ። በሃንጋሪ ውስጥ ከፖለቲካዊ ለውጥ በኋላ የኢቫንጀሊካል መሪዎች ክርስቲያኖች በፍቅርና በአንድነት እንዲቆሙ ጥሪ ቀረበ። በቅርቡ የሃንጋሪ ኢቫንጀሊካል አሊያንስ በክርስቲያኖች መካከል የመንፈስ አንድነት ሊኖር እንደሚገባ አሳስበዋል። በሀገሪቱ እየተካሄደ የሚገኘውን የፖለቲካ ለውጥ ተከትሎ የቀረበውን ይህ ጥሪ በወንጌላውያን መካከል የሚስተዋሉ ጥቃቅን የአስተምህሮና የእምነት አቋም ልዩነቶችን በመቻቻል ይዘን አብረን የእግዚአብሔርን መንግስትና አገልግል የሚል እንድምታም ያለው ነው። በሀገሪቱ በፓርላማ ደረጃ በተካሄደውም ህዝባዊ ምርጫ አሸናፊ የሆኑት የቲዛ ፓርቲ መሪ የሆኑትም ሚስተር ፒተር
ማጊያኖር መንግስት የወንጌላውያን አማኞች ጤናማ ህብረትንና ጥንካሬን ለሀገሪቱ ሰላምና እድገት ያለው አስተዋጽኦ ከፍተኛ መሆኑን እንደሚያምኑም ተናግረዋል። ሚስተር ፒተር አያይዘውም ወንጌላውያን አማኞች ከሚለዩዋቸው ነገሮች ይልቅ የሚያመሳስላቸው ነገሮች እንደሚበዙ ተናግረዋል ሲል የዘገበው ክርስቲያን ዴሊ ኢንተርናሽናል ነው። ውድ ተመልካቾቻችን ለዛሬ ያዝነላችሁ መረጃዎች እነዚህን ይመስሉ ነበር። ከናንተ ጋር አብሬ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪው ቴሌቪዥን ፕሮግራሞች ጋር መልካም ቆይታ